የአንደኛው ሰው መሞት ውጤት ነው አይደለ? እንደዛ ነው። ስለ ሳክሴሽን ቴስቴት ኢንቴስተስ ሊሆን ይችላል። 829 በደንብ ተመልከቱት። በህግ ወይም ሳክሴሽን አዜ ፕሪንሲፕል ምንድነው? አዜ ፕሪንሲፕል ቴስቴት ነው አይደለ? አዛን ኤክሰፕሽን ደግሞ እሱ ከሌለ ኢንቴስተስ ሊሆን ይችላል ነው። ዘን አንድ ሰው ለመውረስ ሁለት መስፈርቶችን ወይም ሪኳየርመንቶችን ማለፍ አለበት፣ ማሟላት አለበት። አንደኛው ምንድነው? ሰርቫይቫልሺፕ ነው። ሰርቫይቫልሺፕ ነው። የሱ ኤክሴፕሽን ምንድነው? ሰርቫይቫልሺፕ ምን ማለት ነው? ወራሽ ከአውራሽ በኋላ መሞት አለበት ነው። ከሞተ ብቻ ላይ ሞት ነው። ብቻ ላይ ሞት ከሞተ ደግሞ ከአውራሽ በኋላ መሞት አለበት ነው አይደለ? ባይ ዘ ወይ ከአውራሽ ሪፕሬዘንቴሽን እንደሌለ ብናስብ ምን ያደርገው ነበር? ለምሳሌ ከአውራሽ በፊት ሞቶ ውረስ ቢባል ሞተ። ለምሳሌ ሌት ሰይ ልጅ ትናንት ሞተ፣ አውራሽ አባት ዛሬ ሞተ፣ ልጅ የልጅ ልጅ ምናምን ነገር የለም እና ግን እንዲያው መውረስ ቢቻል ነው ምን ያደርገው ነበር? ይሄ ለምሳሌ በተለይ እዚህ አካባቢ ካስካር በታት ወዘተ የሚባል ነገር አለ አይደል? ለዛ ይሁን ነበር እኮ ንብረቱ ባይዘው ግን ያው መውረስ ስለማይችል ወደ ላይ ነው የሚሄደው ነው። ዞሮ ሰርቫይቫልሺፕ ነው አንደኛው እንትን ሪኳየርመንት። ግን ኤክሴፕሽን አለ የለውም? አለው። ውክልና ነው አይደል? አዎ ውክልና ነው። 853 አለ እዛው 833 አለ እዛ አካባቢ አለ። ከዛ ውጪ በደንብ የምታዩት የአንወርዚን ጉዳይ ነው። አንቀጽ 838 ጀምሮ እስከ 41 ያለው እነሱም በደንብ ታያቸዋላችሁ። አንወርዚ ምን ማለት ነው? የመጀመሪያው ሰርቫይቫልሺፕ ነው አይደለም? ከዛ በኋላ መሞት አለበት። ከሞተ አትሊስት መኖር አለበት ነው። ከዛ በኋላ ከሟች ከአውራሽ በኋላ የተወሰነ ጊዜ ቢያንስ መኖር አለበት ነው። ሁለተኛው ደግሞ አንወርዚ መሆን የለበትም። ለመውረስ ተገቢ ወይም ያልተገባ መሆን የለበትም ነው አይደለ? ያልተገባ ምንድነው? አንደኛው 860 ማን ነው 38 ኤ ላይ ነው አይደለ? ምንድነው? ሰውየውን ስፓውሱን ወይም አሴንዳንት ዲሴንዳንትን ኢንቴንሽናሊ የገደለ ብቻ ነው። ኢንቴንሽናሊ የገደልና የተፈረደበት አይደለ? ሴንቴንስ የሚለው ከሌለ ባይዘው አይሆንም። ኢንቴንሽናሊ ያው ሰልፍ ዲፌንስ እንኳን ኢንቴንሽናሊ የሚገድለው ኔሴሲቲ ላይም ኢንቴንሽናሊ ነው የሚገድለው አይደለ? ነው እኮ የወንጀል ህግ ላይ ኔሴሲቲ ላይ ኢንቴንሽናል ነው ግድያው። ሰልፍ ዲፌንስ ላይ ኢንቴንሽናል ነው ግድያው። ኢቭን ሎፉል አክት ራሱ አንቀጽ 68 ላይ ኢንቴንሽናል ነው ግድያው አይደለም? ስለዚህ ኢንቴንሽናሊ የገደልና የተፈረደበት ሴንቴንስ የምትለው የግድ መኖር አለባት። ዘን ለመግደል የሞከረና ዘን በሙከራ ወንጀል አሁንም የተፈረደበት ዘን ሰልፍ ፎልስ አኪዩዜሽን በሐሰት የከሰሰ ግን የሐሰት ክሱ የካፒታል ፓኒሽመንት ወይም ደግሞ ከ10 ዓመት በላይ ጽኑ እስራት ሊያስቀጣ የሚችል መሆን አለበት። ፐርጀሪ ስንት 4 ዘን ደግሞ ሰውየው ከመሞቱ በ3 ወር ውስጥ በፊት በ3 ወር ውስጥ ሰውየው ሐሳቡን እንዲቀይር ወዘተ ዊሉን ብቻ ከዊሉ ጋር በተያያዘ ተጽዕኖ የፈጠረ ከሆነ ምን መሆን አለበት ነው የሚለው? አንወርዚ መባል አለበት ነው የሚለው። ያው ፓርደን ከተደረገለት አንወርዚ ነሱ ይነሳልታል ነው 41 ላይ የተቀመጠው። ዞሮ እነኚህ መስፈርቶች ይሄ ኢንቴንሽናል መርደር፣ ፎልስ አኪዩዜሽን፣ ፐርጀሪ፣ አቴምፕት ኮሚት ሆሚሳይድ እና ሴንቴንሲንግ እነዚህ አንድ ሆነው ከዛ አምስተኛው ደግሞ ሰውየው ዊሉን በአግባቡ እንዳይፈጽም ወይ ዊል እንዳይናዘዝ እንዳይቀይር ወዘተ ዞሮ ተጽዕኖ መፍጠር የምትል 840 ላይ እነኚህ ለምርጫ ስለሚመቹ እነኚህን ያዙ። ከዛ ውጭ እንግዲህ ኢምፖርታንት የሚባለው ያው የሰልፍ ማን ነው የዲግሪ ኦፍ ሪሌሽንሺፕ ኢትስ ኮመን አይደለም፣ አዲስ ነገር ምንም የለውም። ሴንቴንስድ ብሎ ከዛ ኤቢሲዲ እኮ ዝርዝሮች ናቸው። ሴንቴንስ ከላይ በፕሪንሲፕል ተቀመጠና ኤቢሲዲ ዝርዝሮች ናቸው። ሴንቴንስ የማይሰራው መጨረሻ ላይ ላለው ይሄ ዊሉን እንዲቀይር ወይም በአግባቡ እንዳይናዘዝ ተጽዕኖ ፈጠረ ምናምን የሚል ነገር አለ አይደል? ለ840 ለዛ ነው ሴንቴንሲንግ የማይሰራው። ኦኬ 838 ያችሁታል አይደል? 38 እስኪ አንበቢ። crimes or condemnation
በቃ ታዩ አየ አሁን has been sentenced for ብሎ ኮለን ነው አይደል? ከዛ ABCD ስለወረደ ለሁሉም ነው የሚሰራው ማለት ነው። you see ግን sentenced for የምትለው ግን ከኤ ውስጥ ብትሆን ኑሮ ለቢና ለሲለዲ አይሰራም ነበር። ከኤ ውስጥ ብትሆን ኑሮ ማለት ነው። ግልጽ ነው አይደል? እንደዛ ነው። እሺ ዘን ያው ዲግሪ ኦፍ ሪሌሽንሺፕ ግልጽ ነው አይደል? ችልድረን ምናምን እያለ የሚሄደው ከ42 እስከ 48 የቅደም ተከተል ጉዳይ ነው። ሎጂክሊ የሚታወቅ ነው። እስኪ ሌላ ኢንተረስቲንግ አርቲክል ውክልና ማይቲክ 853 ግልጽ ነው። ሜቢ ዊልስ ከ857 ጀምሮ ያለው እሱ በጣም አስፈላጊ ይመስለኛል። ለምርጫ ይመቻል። አንደኛ ኮንዲሽንስ ኦፍ ዊል ለማድረግ ምንድነው የሚያስፈልገው? ፐርሰናል ኔቸር ነው አይደል? ዊሉ የግድ ፐርሰናል ልክ እንደ ትናንት ያየነው ምን ነበረ? ፐርሰናል ኔቸር ምናምን ስለ ነበረ ሰሞኑን አይደል? የሆነ ነገር ብለናል። የት ቦታ እንደሆነ ባላውቅም ፋሚሊ ውስጥ ይሆን ዊል አይደለም፣ ስለ ፐርሰናል ኔቸር ሰሞኑን ስናወራ ነበር። እና ዊሉ ኢት ሹድ ቢ ፐርሰናል ኔቸር ነው አይደል? ምን ማለት ነው እንደዛ ማለት? ክሬዲተሩ ዊሉ ማስቀየርም አይችልም ወይ በክሬዲተሩ ምክንያት ዊሉ መናዘዝ አይችልም። ኦር ኢቭን በጋራ እንኳን ዊል ማድረግ አይቻልም ነው። ኢቭን ስፓውስስ ባልና ሚስት ራሱ በጋራ ዊል ማድረግ አይችሉም። ይሄ ነው። ወይም ደግሞ ዊሉን ለማድረግ ከሰዎች ጋር በቃ በኑዛዜ ማሩን አላወርሰውም ወይም ደግሞ የሺን አላወርሳትም አይነት ነገር ወይም የሺን ድርሻ ቀንሳለሁ ብሎ መዋዋል አይችልም ወዘተ ነው። እና ፒውርሊ ፐርሰናል ነው። በዛው ልክ ያው ሲክሬሲም አለበት ባይዘው ሲናዘዝ ሰውየው ሜቢ ይሄ ፐብሊክ ዊል ምን የሚለው አለ አይደለም? እዛ ውስጥ በዛ ሰርክል ውስጥ ካሉ ሰዎች ውጪ ኮምፕሊትሊ ፐርሰናል እና ሲክሬት ነው ለማለት ነው። አንደኛው ይሄ ነው እንግዲህ ኮንዲሽንስ ኦፍ ዊል ፐርሰናል ኔቸር ነው። ሁለተኛው የካፓሲቲ ጉዳይ ነው የምታውቁት ከ860 እስከ 64 የሚሄደው ማለት ነው። ካፓሲቲ ማይኖር ኪ በተመለከተ ምንድነው ማይነር የት ጋር ነው ያለው? የፋሚሊ ህግ 296 አይደለ? 95 ማለት ነው። 95 ላይ ዊል ያደርግ እንደሚችል ይገልጻል። እሱን ማየት ነው የሚሆነው። ዘን የጁዲሻል ኢንተርዲክትድ ፐርሰን የሲቪል ኮዱ 368 ላይ እሱም ኮንዲሽኖቹ ከተሟሉ ዊል ሊያደርግ እንደሚችል የሚያብራራ ነው። ኢንሴን ፐርሰን 863 ተንት ዚላችሁ ከሆነ የሲቪል ኮዱ ከአንቀጽ 339 ላይ ኢንሴን ፐርሰን ምን ሊሆን ይችላል? ኢንሴን ኖቶሪየስሊ ኢንሴን ፐርሰን እና ኖት ኖቶሪየስሊ ኢንሴን ፐርሰን አለ አይደል? አዎ። እና 863 ምንድነው የሚለው? ኖቶሪየስሊ ኢንሴን ፐርሰን ካልሆነ በቀር ኢንሴን ፐርሰን የሰጠው ኑዛዜ አይሻርም ነው አይደል? ይሄ ነው። ብዙ ችግር የለውም። ይልቁንስ በደንብ ታስተውሏቸው ከ865 ጀምሮ እስከ 879 አካባቢ 78 አካባቢ ያሉትን በደንብ ይዋቸው። አሁን ይህን በጥያቄ እንለፈው። ጥያቄ 1 አማረች። ኦኬ ዊል እንግዲህ እዚህ አካባቢ ኦልሞስት የኮንትራክትን ባህሪ ነው የሚወስደው። ጀነራል ሎ ኦፍ ኮንትራክት ያሉት ነገሮችን ነው የሚወስደው። እና አንድ ዊል ሰፊሽንትሊ ዲፋይንድ ባይሆን ኦብጀክቱ ማለት ነው። ለምሳሌ ለተምረም ምንድን ነው የሚሰጠው? ሰፊሽንትሊ ዲፋይንድ ባይሆን ውሉ ኢንቫሊድ ነው አይደለም? በውል ህግ መሰረት ሂዱሽን ሰፊሽንትሊ ዲፋይንድ ባይሆን ኢንቫሊድ ነው አይደለም? ኢንቫሊድ ይደረጋል አይደለም? አዎ። ያ ምንድነው ከምን ይመጣ ነው? ከአንቀጽ 14 የውል ህግና ከዚህ ደግሞ 865 በደንብ ስሙኝ። ሰፊሽንትሊ ዲፋይንድ ባይሆን ምን ይሆናል? ኢንቫሊድ ሊደረግ ይችላል። ኦኬ ቫዮለንስ ቢኖርስ? ለምሳሌ ሰውየው ዊሉን ያደረገው በቫዮለንስ ቢሆን ኢንቫሊድ ሊደረግ ይችላል። ኢንቫሊዴሽን ለምን? ኮንሰንቱ ቪሼትድ ስለሆነ። ኦኬ 867 በደንብ ስሙኝ። እሺ ዋት ኢፍ አንዱ ኢንፍሉዌንስ ቢኖርበት ሰውየው አንዱ ኢንፍሉዌንስ ተደርጎ ከሆነ አንዱ ኢንፍሉዌንስ ተደርጎ ከሆነ እና በዛ ኢንፍሉዌንስ ምክንያት ያላሰበውን ኑዛዜ ቢናዘዝ አይደረግም። ኤክሴፕሽን ይኖራል ከ869 ጀምሮ እስከ 70 ምናምን። አዘርዋይስ ግን አይደረግም እንደ ፕሪንሲፕል 868። እሺ በፍሮድ ቢሆንስ? ለምሳሌ ሰውየው ኑዛዜ ተናዟል። የተናዘዘው ግን ተጭበርብሮ ነው። ይሄ 1704 ላይ ፍሮድ አለ አይደል? እዛ ላይ ያለው ሙሉ በሙሉ ተፈጽሞበት
ተጭበርብሮ ነው። በሌላ አባባል በ1704 መሰረት ተናዛዥ የተፈጸመበትን መጭበርበር ቢያቅ ኑሮ ኑዛዜውን አይፈጽም ነበር የሚያስብል ፍሮድ ተፈጸመበት። ኑዛዜው ውድቅ ነው አይደለም? ምን እንዲሰማው ምን አልክ ማሩ? ያደርጋል አይደል? ስለዚህ ኦኬ ሆነለት። ለምን ጠበ ታየው? ለምን? የሚገርማቸው ሎጂኩ አሳማኝ አይመስልም። ኤኒዌይ ዞሮ ዞሮ ግን ይሄ በጀነራል ኦፍ ኮንትራት እንሄዳለን ብላችሁ እንዳትሸወድ ነው፣ ሆን ብዬ ነው። እሺ ስለዚህ ፍሮድ በጀነራል ኦፍ ኮንትራት መሰረት ኮንትራት ላይ ኢንቫሊዴት ለማድረግ በቂ ነው አይደለም? ዊልን ግን አይደለም። ዊልን ግን ኢንቫሊዴት ለማድረግ ፍሮድ አይሆንም። ፍሮድ እና አንዱ ኢንፍሉዌንስ አያፈርሱትም። ጎበዞች። እሺ 78 ምንድን ነው? ሶሪ 77 ነው አልፍሮድ 76 ነው 77 እሱ ኤረር የሚለው ሚስቴክ ለማለት ነው። እሱ ችግር የለውም ይቻላል። ሚስቴክ ምንድነው? ከ16 97 እስከ 17 03 ያለው ማለት ነው አይደለ? ስለዚህ ሚስቴክ ከሆነ ዲሳይሲቭ ኤንድ ፋንዳሜንታል ነው አይደለ? ሚስቴክ ማለት ሚስቴክ የሚስቴክ መስፈርት ዲሳይሲቭ ኤንድ ፋንዳሜንታል ነው ትዝ ይላችሁ ከሆነ። ስለዚህ በዛ ሊመራ ይችላል። ፍሮድ ግን እገሌ መጭበርበሩን ቢያቅ ኑሮ የምትለው ነች መስፈርቷ። ኤኒዌይ ፍሮድ ዊሉን ለማድረግ በተጠቃሚ ፍሮድ ተፈጸሙበታል አባቴ ብሎ መከራከር ኑዛዜን ፈራሻ አያደርገውም ለማለት ነው። እና ይችን እንደዚህ ለምርጫ የሚመቹ ስለሆኑ እነዚህ በደንብ ይዋቸው። ይህንን አልን ዘን ፎርምስ ኦፍ ዊል አለ የምታውቁት 3 አይነት ዊል ነው ያለ አይደለ? ፐብሊክ ዊል፣ ሆሎግራፊክ እና ኦራል ዊል። ፐብሊክ ዊል በራይቲንግ ነው አይደለ? ኦኬ ፐብሊክ ዊል ላይ እንደምታውቁት ራሱ ተናዛዡ አሊያም ደግሞ ተናዛዡ በቃል ዲቴክት ምንድን ነው ይባለው? ዲክቴት እያደረገ ሌላ አካል ሊጽፍ ይችላል፣ ጥበበ ሊጽፍ ይችላል። ሰውየው ዲክቴት እያደረገ እንደዛ ነው የሚሆነው። ከዛ ውጭ 4 ዊትነስ ግድ ነው የምታውቁት። ከዛ ውጭ 4ቱ መፈረም አለባቸው ግድ ነው። ከዛ ውጭ ዊትነሶቹ ማንበብ ወይም መስማት የሚችሉ መሆን አለባቸው። 83 ላይ ማንበብ ኦር ኤንድ አይደለም ኦር መስማት የሚችሉ መሆን አለባቸው። ያ ብቻ አይደለም እነሱ ባሉበት መነበብ አለበት። አሁንም ይሄ ብቻ አይደለም እነሱ ባሉበት ስለመነበቡ መገለጽ አለበት። እዛው ላይ እነሱ ባሉበት ስለመነበቡ መገለጽ አለበት። ዴቱ መቀመጥ አለበት። እንዲህ ካልሆነ አንዷ ከጎደለች ኢንቫሊድ ነው። ይሄ እንዲያውም ሰበር ላይ ብዙ ጊዜ መጥቷል አይደል? በጣም ብዙ ቦታ ላይ ሌትስ ለምሳሌ እንዲያው አንዱ የፈረሰበት ኬዝ የት እንደሆነ ትዝ አይለኝም፣ ግን ውሉ ላይ የሚገርመው ነገር ይህ ግልጽ ኑዛዜ ምስክሮች ባሉበትና ተናዛዥ ባለበት ተነቧል። ይችን አረፍተ ነገር ባለማለቱ ኢንቫሊድ ተደርጓል። ትዝ ይላችሁ እኮ የት ቅጽ እንደሆነ አላስታውስም። እና እነኚህ በደንብ ያቸው አንዳንዶቹ ሎጂካል ላይ መስሉ ይችላሉ፣ ግን ባይጥመንም ማወጥ አለብን። እነኚህ አሉ። መፈረም ያለበት መቼ ነው? ፎር ዘ ዊዝ ነው። ወዲያውኑ እዛው ይነበባል፣ ይሰማሉ፣ እዛው ይፈርማሉ። መነበቡ መሰማቱ እዛው ላይ መገለጽ አለበት በአረፍተ ነገር። በቃ ፐብሊክ ዊል ነው። ከዛ ውጪ ፐብሊክ ዊል ላፕስ የሚሆነው መቼ ነው? ኤክስፓየር ዴት አለው ወይም ደግሞ ኖተሪ ወይም ኮርት ላይ እንዲቀመጥ የሚያስገድድ ህግ አለ? የለውም አይደለም? የለውም። ቢቀመጥ ጥሩ ነው አይደለም? አዘርዋይስ ግን አልተቀመጠም ወይም በዚህ ጊዜ ውስጥ ካልተቀመጠ ኤክስፓየር ይሆናል የሚል ነገር የለም። ስለዚህ ፐብሊክ ዊል ላይ በዋነኝነት 81 82 83 በደንብ ይዋቸው። አሁን ያልኳቸው ናቸው። አክቹአሊ ምንም የተለየ ነገር የለው። ምናልባት ዘመናዊ ትምህርት ያልተማረ ወይ መጽሐፍ ማንበብ የማይችል መስማት የተሳነው ምስክር መሆን ይችላል? መስማት የተሳነው ዘመናዊ ትምህርት ሁለት ናቸው። እንዲያውም ሁለቱም አጋጣሚ ምስክር ሊሆኑ ተጠርተዋል። አንደኛው ዩኒቨርሲቲ ዲግሪ ያለው ወይም ደግሞ 10ኛ ክፍል ጨርሷል ግን አይሰማም። አንደኛው ግን የትምህርትን ዓለም አያውቀውም፣ ጭራሽ መጽሐፍ ማንበብ አይችልም። ግን ጎበዝ በጣም አክቲቭ ነው። መስማትም አይችልም። ሁለቱም አይችሉም መስማት። ስለዚህ አይችልም። ዩኒቨርሲቲ ነው እንታየው ይችላል። ይህ ሰውዬ ማንበብ አይችልም፣ መስማትም አይችልም። ኦኬ
ይሄ ነው ፐብሊክ ዊል። ከዛ ሆሎግራፊክ ዊል ከፐብሊክ ዊል ይለያል አይደለም? እርግጥ ነው በጽሁፍ ነው የሚሆነው፣ ግን የሚገርማችሁ ሆሎግራፊክ ዊል የተማረ ሰው ብቻ ነው ይህን ዊል ማድረግ የሚችለው አይደለ? የተማረ ሰው። ምክንያቱም ለምንድን ነው ዲክቴት ማድረግ አይቻልም፣ ራሱ ነው የሚጽፈው። እሱ ብቻ ለራሱ ከጻፈ በኋላ ኑዛዜው ሆሎግራፊክ ዊል መሆኑን እዛው መግለጽ አለበት። ይህ ሆሎግራፊክ ዊል እንዲህ ነው ብሎ መግለጽ አለበት፣ መፈረም አለበት። በየቅጠሉ ማለት በየወረቀቱ መፈረም አለበት። ይህ ዊል በ7 ዓመት ውስጥ ወይ ኖተሪ ወይ ፍርድ ቤት ፊት ካልተቀመጠ ላፕስ ይሆናል። 903 አይደለም? ይህንን በደንብ ይዩት። ሆሎግራፊክ ዊል እሱ ነው። ምናልባት ሃንድ ሪትን ነው የተለመደው፣ ግን በኮምፒውተር ይቻላል። አይነ ስውር ሆሎግራፊክ ዊል ማድረግ ይችል ይሆን? ዋት? ስለዚህ አይነ ስውር ይችላል። በየትኛው አንቀጽ መልከተው? 884 ምንድን ነው የሚለው? ሃንድ ሪትን ነው አይደለ? በመኪና ከሆነ በእያንዳንዱ ቅጠል መፈረም አለበት ነው። ልክ ነው። በኮምፒውተር ጽፋለሁ፣ ፕሪንት አደርጋለሁ፣ ዘንድ በየገጹ እፈርማለሁ በአሻራ አይደል እንዴ? በቃ ከዛ በኋላ ፐብሊክ ኖተሪ ወይም ደግሞ ኮርት ውስጥ በ7 ዓመት ውስጥ ማስቀመጥ አለብኝ ነው። ምንም የተለየ ነገር የለውም። እና ይችላል። በአጭሩ ሊተሬት ሰዎች ይችላሉ ነው። ይህንን በደንብ እዩት። ኦራል ዊል አይደለም? ቀጥሎ ሶስተኛው ኦራል ዊል በጽሁፍ ነው እንዴ? ስሙ ራሱ ይናገራል አይደለም? ኦራል ዊል ሊሞት የቀረበ ሰው የሚናዘዘው ነው አይደለም? ለዛም ነው ሊሞት የቀረበ ሰው ነው የሚናዘዘው። በዛ ላይ እንትኑም ስኮፑም ትንሽ ነው በእውነት። አንደኛ ስለ ራሱ የቀብር ስነ ስርዓት፣ ለምሳሌ ለቀብሬ ይሄን ያህል ወጪ እንደዚህ ይሁን፣ ሐውልት ወዘተ ይሰራልኝ አይነት ነገር ሳምቲክ እንደፈለገ ሊናዘዝ ይችላል። ከዛ ውጭ ደግሞ ምንድነው ስንት? 500 ዘን ሶስተኛ 3 ወር የልጁን ጋርዲያን በተመለከተ ወይም ቱተር በተመለከተ ይናዘዛል አይደል የሚለው በቃል። በቃ ዘን ሰውየው ተናዞ ለምሳሌ መስከረም 1 ተናዞ ታህሳስ 1 ላይ በህይወት ካለ ኑዛዜው ላፕስ ይሆናል አይደል? 3 ወር ከ3 ወር በላይ ካልሞተ ሰውየው ከ3 ወር በላይ ሳይሞት ከቆየ ኑዛዜው ተፈጻሚ ነው የሚሆነው ነው። አሁን ይሄ ነው የሚሆነው። ጥያቄ ልጠይቃችሁ ነው። ከሚከተሉት መካከል ዊትነስ የሚያስፈልገው ዊል የትኛው ነው? ንገሩኝ። ከሶስቱ የትኛው ነው? ፐብሊክ። ኦራልስ? ሁለት። ሆሎግራፊክ ነው የማያስፈልገው እንጂ ኦራል 2 ፐብሊክ 4 ያስፈልገዋል። እነኚህ ናቸው ለምርጫ የሚመቹት። አያችሁ፣ አሁን ሆሎግራፊክ ስለሌለው ማለት ነው። በእርግጠኝነት ምንድነው የሚሉት? አሁን ይህን ጥያቄ ቢያመጡት which of the following will doesn't require witness ይልና ፐብሊክ፣ ሆሎግራፊክ፣ ኦራል ኤና ቢሲ ወይም ደግሞ እንደዛ አይነት ነገር ይሉታል። ግልጽ ነው አይደል? ሆሎግራፊክ ነው የማያስፈልገው። 2ቱ ያስፈልጋቸዋል፣ 4 እና 2። ኦኬ፣ ይሄ አለ። ከዛ ኔክስት ያለው ፕሩፍ ኦፍ ዊል ነው አይደል? ፕሩፍ ኦፍ ዊል ምን የምታውቁት ነው። ዊል 2 ነገሮች ነው። አንደኛው ኤግዚስተንስ ኦፍ ዘ ዊል ሪሊ እኔ የኑዛዜ ተጠቃሚ ነኝ የሚል ከሆነ መጀመሪያ ኑዛዜው ስለመኖሩ ማረጋገጥ አለብኝ አይደል? አንደኛው። ሁለተኛ ደግሞ ኮንተንቱ ላይ እኔ ራሴ ዮሐንስ ታከለ የኑዛዜው ተጠቃሚ ስለመሆኑ ኮንተንት ዋይዝ ማረጋገጥ አለብኝ። ይሄ ነው። እና ግን ይሄን በደንብ የምታዩልኝ 897 ነው። አሁን ምን እያልኩ ነው ያለሁት? አርቲክል እየመረጥኩ እየነገርኳችሁ ነው እንጂ እያብራራው አይደለም። እሺ ዲቴል አርቲክል እየመረጥኩ እየነገርኳችሁ ነው። 897 ላይ ምንድን ነው ያለው? ዊል የሚረጋገጠው ዊሉን በማቅረብ ብቻ ነው። ኦንሊ በቀደም ይሄ ኤክስትሪም ተርምስ ያልኳቸው አሉ አይደለም? ውል የሚረጋገጠው ውልን በማቅረብ ብቻ ነው ቢባል ትሩ ነው ፎልስ ነው? ትሩ ነው። በቃ እሱን ወረቀቱ በማቅረብ ብቻ ነው። ምናልባት እኔ ለምሳሌ አቶ ከበደ እኔ መኪና ወዘተ እንዳገኝ ተናዘውልኝ ነበረ። ይህንን የሰማ አንድ ግለሰብ ቢያቃጥልብኝ ቢቀድብኝ እና እሱ እውነት ነው ቀድጄበታለሁ አቃጥዬበታለሁ ቢልስ አይቻልም አይደል? አይቻልም። ይልቁንስ እሱ ላይ ካሳል ጠይቅ እችላለሁ በትወርት ማለት ነው ተጎድቻለሁ ብዬ እንጂ ውሉን በአካል ካላቀረብኩኝ ራሱ ያጠፋው ሰውዬ የቀደደው ሰውዬ ቢመጣም ትርጉም የለውም። ኦኬ፣ ትርጉም የለውም። ስለዚህ ዊልን ማረጋገጥ የሚቻለው በዊል ብቻ ነው፣ ዊሉን በማቅረብ ብቻ ነው። ይሄንን በደንብ እዩት። 897ን ደጋግማችሁ አንብቧት። ከዛ ውጭ ሪቮኬሽን ኦፍ ዊል አለ። ዊል እንዴት ሪቮክ ይደረጋል?
የነበረውን ዊል በሌላ ዊል በመተካት ሊሆን ይችላል። ኦል ደግሞ ለምሳሌ ሁለት ዊሎች ካሉ የኋለኛው ዊል ተቃራኒ ከሆነ የኋለኛው ዊል ተፈጻሚ እንዲሆን ማድረግ ይቻላል። አይነት ነገር እንደዛ አለ። ያው 900 ኦልሬዲ ለምሳሌ ለሆነ ግለሰብ የሰጣችሁትን ንብረት የተናዘዛችሁትን ንብረት ለሌላ ግለሰብ ብትሸጡት ወይም ብትሰጡት ዊሉ እንደተሻረ ይቆጠራል የሚል ነው። ከዛዎች ላብስ ቅድም ያየነው የኦራል ዊል ሰውየው ከተናዞ ከ3 ወር በላይ ካልሞተ የሚል ነው። ሆሎግራፊክ ዊል ለምሳሌ በ7 ዓመት ውስጥ ካልተቀመጠ ቢፎር ኖተሪ ወይም ኮርት የሚል ነው። ሌላውስ በርዝ ኦፍ ቻይልድም ዊልን ላብስ ሊያደርገው ይችላል አይደለ? በርዝ ኦፍ ቻይልድ ምን ማለት ነው? ለምሳሌ አንድ ግለሰብ ለዩኒቨርሳል ሌጋቲ እና ለሌጋቲ ለኤርስ አይደለም እሺ፣ ለኤርስ አትሎ ሳይሆን ለዩኒቨርሳል ሌጋቲ ለሌጋቲ ተናዘዘ እና ተናዞ ወዲያውኑ ሞተ። ከጊዜ በኋላ ህፃን ተወለደ። ያ ህፃን የሚወለደው ህፃን ውርሱን አክሴፕት የሚያረግ ከሆነ እነኛ ሰዎች ይነቀላሉ ነው አይደል የሚለው ነው እኮ አይደል? 904 እስኪ ያነቡት After the date of the will, a child is born to the testator and such child accepts the succession. ግን በደንብ ገብታችኋል ይሄ ነገር? እሺ ሌትስ ለምሳሌ ሰውየው መስከረም ላይ ሞተ ለአውርሶ ለሰመረና ለኛ አውርሶ ሞተ በጋራ ንብረቱን ዘን ህፃኑ ግንቦት ላይ ተወለደ። ስለዚህ ይህ ህፃን ሲወለድ አክሴፕት አደረገ ማለት ነው። በምንድን ነው የሚያደርገው? ሬናውንስ ማድረግ የሚቻለው በራስ ነው። ፐርሰናል ኔቸር ነው። ስንት ነው? 977 አይደለም? አክሴፕት ወይም ሬናውንስ ማድረግ የሚቻለው በራስህ ነው። ልጁ ከሞተ እናት ትክክል ነው ትችላለች በ987 መሰረት አይደለም? እስኪ ነይ ሂጂ ጌቲ። የመጀመሪያው ላይ ፐርሰናል ኔቸር የሚለው 977 ላይ አያችሁ ፐርሰናል ኔቸር ኦፍ እንደ ኦፕሽን ላይክ ዊል ማለት ነው። ሪናውንስ ማድረግ አክሴፕት ማድረግ ፐርሰናል ኔቸር ነው። ማንም ምንም ሊያስገዳችሁ አይችልም። እንሂድ። ያው ጥያቄው እሱ ጋር ስለሆነ እሺ። The right to accept or to renounce a succession is strictly personal to the heir. It may not be exercised by the creditor of the heir. Sub 3 the rights of the creditor shall not ታዩ ግልጽ ነው አይደል? ምናልባት ኤክሴፕሽናሊ ግን ሌላ ሰው ኤክሰርሳይዝ ሊያደርግ የሚችለው 87 ይጂ 987 ማለት ነው። Days of heir before making option. አያችሁ ዴዝ ኦፍ ኤር ቢፎር ሜኪንግ ኦፕሽን። እሺ where the heir who is called dies before having accepted or renounced the succession, the right to accept or renounce the succession shall be borne on his heir. ስለዚህ ይሄ ህፃን በህይወት አለ አይደል እንዴ? ስለዚህ እናት እኮ አትችልም። ፍታት ይችላል አርቲክል በሞቴ 904 ጥበበ እስኪ ያት ምንድነው የሚለው እኮ ለዩኒቨርሳል ሌጋቲ ወይም ደግሞ ለሲንጉላር ሌጋቲ ሰውየው ተናዞ ይሞታል። ተናዞ ከሞተ በኋላ ህፃኑ ቢወለድ ብሎ ከቆመ ችግር የለውም። ቢወለድና አክሴፕት ቢያደርግ ይላል። አክሴፕት ቢያደርግ ላብስ ይሆናል። ኑዛዜው ነው የሚሆነው። ኮርት ደግሞ እንትን አርገንሽ ነው ሰደ አክሴፕት ምናምን የሚለው ባይዘው ሪሊ ወራሹ ነው ከተገኘ ለማለት ነው ባጭሩ። ወራሹ ነው ከተገኘ አክሴፕት ማድረግ የሚችል ማለት ለምሳሌ በህጉ በኢን ዘ አይስ ኦፍ ዘ ሎው ወራሽ ሊሆን ከቻለ ነው። እንዴት ልጅ ከሆነ ለምን ወራሽ አይሆንም? ኮፈሶች ፋሚሊ ሄዱንጂ ትናንትና እንዴት በሉኝ። አሁን እናምጣ ይውላችሁ መስከረም 1 ሰውየው ለዮሐንስና ለሰምረ ተናዘዘ አይደለ? ተናዘዘ። ከዛ ቱ ቢ ኦነስት መስከረም 2 ላይ ከባለቤቱ ጋር አድረዋል። አብረው ማለት ኮንሱሜሽን ኦፍ ሴክስ አለ። መቼ? መስከረም 2 ላይ። መስከረም 3 መኪና እያሽከረከረ ወደ አዋሳ ሲሄድ ሞተ ሰውየው። አሁን በእሱ ሀሳብ በቃ ልጅ ኦልሬዲ ወልደው ጨርሰዋል፣ ወይም ደግሞ ልጅ የመውለድ እቅድ የላቸውም። አሁን ግን አጋጣሚ ግን ተረገዘ ህፃኑ
ተረገዘና መቼ ተወለደ? ተውት ከመረገዙ በፊት ቆይ ዞሮ ህፃኑ ተረግዟል። ሴትዮዋ ደግሞ በቃ ብቻዬን መኖር ከበደኝ ብላ ህዳር ላይ ሌላ ሰው አገባች። እንዲያውም ሰው እያማት ነበር። እንዴት ነው በሁለት ወር ውስጥ እንደምታገባ ትንሽ ብትቆይ ምናል አይነት እየተባለች ማለት ነው። ከዛ አንዱ ደግሞ አይ ድሮም እንኳን ተወደውም ነበር እንዲያው ዝም ብለው አይነት ነገር እየተባለ ዞሮ አገባች ህዳር ላይ ማለት ነው። ግልጽ ነው አይደል? መስከረም 3 ሰውየው ሞተ፣ እሷ ህዳር 3 አግብታለች። ህፃኑ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት 1 ተወለደ። ግልጽ ነው። ይህ ህፃን የማን ነው ልጅ? የማን ነው ልጅ? ፕሪዚዩም ሪበተ ፕሪዛምፕሽን ነው እንዲያውም አይደለ? ህፃኑ የማን ነው ልጅ? የኋለኛው ነው አይደለ? ግን ሪሌ የማን ነው ልጅ? የሟች እኮ ነው። እነሱም እኮ ያውቃሉ አይደል እንዴ? የሟች ነው። የተጸነሰውም እዛ የሟች ጋብቻ ላይ ነው አይደል የተጸነሰው? ነው እንደዛ ነው አይደለም? ምክንያቱም ከ6 ወር በላይ ቆይቶ የተወለደው። ስለዚህ የተጸነሰውም እዚህኛው ጋብቻ ነው አይደለ? የተጸነሰው የት ነው? የተጸነሰው የመጀመሪያው ጋብቻ ላይ ነው ሁለተኛው ላይ ነው? እሺ የተጸነሰው እዛኛው እናደርገው። እሺ የተወለደው ሚያዝያ 29 ነው የተወለደው። ስለዚህ የተጸነሰው ምንዛ ከሆነ 180 ቀን ስላልሞላ የተጸነሰው የት ጋር ነው? ከድሮ ጋብቻ ነው አይደለም? የተወለደው ግን ከአዲሱ ጋብቻ ነው። አሁን ይሄ ህፃን የድሮውን አባት ንብረት መውረስ ይችላል? አይችልም እንዴ? የዛ ልጅ አይደለም አሌጋሊ። ለዛ እኮ ነው መቀበል ከቻለ ማለት እኮ ይሄ እኮ ነው። ገብታችኋል ወገኖቼ? እንደዚህ ይህ ህፃን ከተወለደና ከተቀበለው አሁንም ዊሉ ላብስ ያደርጋል ይላል። እንዲሁም ኑዛዜ የተደረገው ደግሞ ለሚስት ወይም ለባል ከሆነ የሚፈርስበት አጋጣሚ አለ። ለምን? ጋብቻው ከሞት ውጪ በየትኛው ምክንያት ከፈረሰ አሁንም ኑዛዜው ላብስ ይሆናል ይላል። ከዛ 907 ላይ ምንድነው ለዩኒቨርሳል ሌጋቲ እና ለሲንጉላር ሌጋቲ ኑዛዜ ተደርጎ እነኚህ ሌጋቲዎች ከተናዛዥ በፊት ቀድመው ከሞቱ አሁንም ላብስ ይሆናል ነው። ኤክሴፕሽናሊ ያው ዩኒቨርሳል ሌጋቲ ሊወከል ይችላል 908 አለ። ሲንጉላር ሌጋቲ ግን ሊወከል የሚችለው ኢሽት ሲኖር ነው። ሲንጉላር ሌጋቲ ሊወከል የሚችለው መቼ ነው? ሲኖር ብቻ። ምንድነው ኢሽት? በቃ እሱ ሲኖር ብቻ ነው ሊወከል የሚችለው እንጂ ከዛ ውጪ አይወከልም ነው። ይሄን ነው ዘን 912 ላይ ሲንጉላር እና ዩኒቨርሳል ሌጋቲ ርዕስ ይጀምራል። እሱን እዩት። በእውነት ብዙም ኢሹ የለበትም። ምናልባት 900 ሜት በጣም ኢንተረስቲንግ የሚባለችው የዲሰሪሽን ጉዳይ ነው። የውርስ ወራሽን ከውርስ መንቀል አለ አይደለ? እሱ ነው ከ937 እስከ 941 አራት አንቀጾች ናቸው። 4 ወይም 3 እንደዛ ናቸው። እሱ እንግዲህ እሱ ላይ በደንብ የምታይሉ ዲሰሪሽን የሚባለው ነገር በሁለት ይከፈላል። ታሲት እና ኤክስፕሊሲት። ልብ በሉ ኤክስፕሊሲት ያለው የት ጋር ነው? 938 ነው። እና የዲሴንዳንትን ወይም ልጅን ከውርስ መንቀል የሚቻለው በኤክስፕሊሲት ከውርስ መንቀል ብቻ። ኤክስፕሊሲት የሚባለው ምንድነው? በግልጽ ሪዝኑ ተቀምጦ ልጄ ይህንን ስላደረገ ከውርስ ነቅየዋለሁ ብለህ ማስቀመጥ አለብህ። ይሄ ኤክስፕሊሲቱ ማለት ነው። የት አንቀጽ 938 ኤክስፕሊሲት ፕላስ ሪዝኑ የትኛውም ሪዝን ቢነገር ፋክት ነው፣ እውነት ነው። የሪዝኑን እውነትነት ቻለንጅ ማድረግ አይቻልም። ግን ከዛ ፍርድ ቤት ምንድነው በቂ ነው አይደለም፣ አሳማኝ ነው አይደለም ብሎ ግን ፍርድ ቤቱ ሊወስን ይችላል እንጂ እውነት ነው አይደለም ብሎ መከራከር አይቻልም። ለምን? ሰውየው ስለሞተ እውነት ነው አይደለም ብለህ ብትከራከር እሱ ዲፌንድ ሊያደርግ አይችልም አይደለም። ሎጂኩ እንደዛ ነው። ስለዚህ የኤክስፕሊሲት ዲስሄሪሰን የት ጋር ነው ያለው? 938 ስለዚህ ኤክስፕሊሲት ልጆች በኤክስፕሊሲት ብቻ ነው ሊነቀሉ የሚችሉት ከውርስ ነው። ከዛ ውጪ ለምሳሌ ልጄ ጨዋው ነህ እንዲያው ብዙ ሳትበላ ቁጥቡ ነህ ደግ እያልኩት የኔን የአባቱን ምክር ንቆ በአንዴ 50 እንጀራ ሲበላ አየሁት። ከዛ እናዱ ከውርስ ነቀልኩት ቢል ትክክል ነው አይደለም? ትክክል ነው እንዴ? እውነት ነው። 50 እንጀራ በልቷል፣ እውነት ነው። እሱን ነው ፍርድ ቤት የሚወስነው። አሳማኝ ነው አይደለም የሚለው ፍርድ ቤት ይወስናል። ወይ በቂ ነው አይደለም የሚለው ፍርድ ቤት ልክ ነው 50 እንጀራ በልቷል፣ ግን ይህ ምክንያት ይሆናል ለመንቀል እንዴ? ብር ካለው መብቱ ነው ይላል።
ፍርድ ቤቱ ማለት ነው። እንዴ ብር ካለውና ሆድ ከቻለት ምን አገባው? ዛት ሊቨር ቱ ኢት ብሎ እንዲወስን ነው። ኤኒዌይ ስለዚህ ይሄ ከዛ ውጭ በሰከንድ ዲግሪን ሰርድ ዲግሪን ወራሽ ግን በታሲት ይቻላል። በታሲት ምን ማለት ነው? ሪዝኑን ሳይናገር በዙሪያ ጥምጥም። ለምሳሌ ሌትሰይ ልጆች የሉትም ሰውየው ግን ንብረቴን ሁሉ ያለኝ ንብረት ሁሉ የሺ ትውሰደው ብሎ ቢናዘዝ እናት አባት ነቅሏል አልነቀለም? ነቅሏል። ልጆችንስ ልጆች መንቀል 939 ነው። ይሄ ልጆችን መንቀል አይችልም። ምናልባት ልጆች እያሉት የሺ እህቱ ነች። ስለዚህ ልጆች እያሉት ልጆቹን ንቆ ወይም ደግሞ ትቶ ለየሺ ንብረቴን በሙሉ የሺ ትውሰደው ካለ ምንድነው የሚሆነው? የሺ እንደ አንድ ኤር ተቆጥራ እኩል ነው ከነሱ ጋር የምትካፈል እንጂ ልጆችን መንቀል አይችልም ታሲት ስለሆነ። ግን ልጆች ከሌሉ ግን ወላጆችን እና ከዛ ወደዛ ያሉ ወራሾችን በታሲት ይቻላል። በሌላ አባባል ሰከንድ ዲግሪ እና ከዛ በላይ ያሉ ወራሾችን በታሲትም በኤክስፕሊሲትም ይቻላል። ልጅን ግን በኤክስፕሊሲት ብቻ ነው በ938 እዚች ጋር አንድ ኬዝ ላውራ እና ልለፈው። እችን በደንብ ካያችኋት ለምርጫ ምናምን ይወዷታል ይመስለኛል። ሌትሰይ ጥበበ፣ ቤቲ፣ የሽና ሙሉጌታ የአንድ ቤተሰብ ልጆች ናቸው። ዘን አቶ ከበደ የሺ ያናዳታል። ማነው ታናደዋለች በጣም ሁሌ በቃ አለ አይደለ ብቻ ምክሩን አትሰማ እያለች በጣም ያስቸገረች ነው። ቤተሰብ አትጠይቅም። ሁሌ በቃ አትመጣም። ምን እንደ አባት እኮ አትቆጥረኝም። ይህች የተረገመች እንዲያው በምኑ እንዲያው ዳኛ መሆን እንዲህ ከሆነ ይቅር። እንደዛ ነው የሚለው ሁሌ ሰውዬው። በቃ ዳኛ ከሆነች በኋላ ጨካኝ ሆነችብኝ ነው። ሁሌስ በሰው ላይ የሚፈርሰው እንዴት ርህሩህ ይሆናል? እንደዛ ነው የሚለው ሰውዬው። እና ከዛ ምን አደረገ ሲናዘዝ ለጥበበ ከ100 ሺህ ብር ቢኖረው ለጥበበ 25,000 ለቤቲ 25,000 ለሙሉጌታ በጣም ስለሚወደው ለሙሉጌታ ስንት ነው ያደረገው? በጣም ስለሚወደው 49,000 ስንት ሆነ ማለት ነው? ከዛ ለየሺ ለመወዳት ልጅ ለየሺ አለና 1,000 ብር። እሺ አሁን የሺ ተነቅላለች አልተነቀለችም? ወስላለች እኮ 1,000 ብር። አይ ተነቅላለች ግን አንድ አራተኛ አንቀጽ ፒውርሊ የሚያስቀምጥ የለም። ሰበር ላይ ግን በቃ ይሄ ኦልሞስት ከውርስ መንቀል ነው ብሎታል። ምን አለ ሰበር? ኦልሞስት ከውርስ መንቀል ነው ብሎ ከየት ጋር አገናኘው መሰላችሁ? ከ1123 ጋር አገናኘው። እስኪ 1123 እናንብበው። ልጅ ነው ጉዳት ማለት ነው አይደል? The rescission of such partition made by donation may be applied for where one of the descendants has suffered lesion of more than 1/4 part. ሬሲሽን ማለት ካንስል ማድረግ ነው አይደል? በአብዛኛው የኮመን ሎው ላንጉዌጅ ነች። ሬሲሽን ማለት ኮንትራክትን ወይም ደግሞ ጁሪዲካል አክትን ካንስሌሽን ማለት ነው ባጭሩ። ትንሽ ታዘባችሁት ከሆነ ኮዱ አንዳንዴ ወጥ ቋንቋ አይጠቀምም። ኤኒዌይ ሬሲሽን ካንስሌሽን ነው። ምንድነው የሚለው? አንድ ወራሽ ማግኘት ካለበት ከ1/4 በላይ ከተጎዳ ነው የሚለው። አሁን ሌትሰይ ቤቲ፣ ሙሉጌታ፣ የሺና ጥበበ ስንት ነበር የሚያገኙት? 25 በህጉ መሰረት። አሁን የሺና ማን ነው ቤቲና ጥበበ 25 ነው ያገኙት። ኦኬ ሙሌ ደግሞ ስንት ነው ያገኘው? አሁን የሺ ስንት አገኘች? 1,000 የ25,000 ስንት ፐርሰንት ነው? ባጭሩ ከ1/4 በታች ነው አይደለም? 25,000 ሲካፈል ለ4 ስንት ነው? 7,000። ስለዚህ ተጎድታለች ማለት ነው አይደል? ማግኘት ከ1/4 በላይ ነው ያለው አይደል? ከ6,500 በላይ ነው የተጎዳችው እሷ። ስለዚህ ምንድነው ማለት ነው? እንደ ታሲት ይቆጠርና ውሉ ይፈርሳል፣ ኑዛዙ ይፈርሳል። እንደ ታሲት ተቆጥሮ ማለት ነው። በቃ እቺን ነው በደምብ ታስተውላት። ምናልባት ለየት ያለች ሜቢ 940 ትመስለኛለች። ብዙም ግልጽ አልነበረችም። እስቲ ይዋት እሷ አንብቧት እና እስኪ እንዲህ ከዚህ ጋር ግልጽ ከሆነች 940 አይደል?
involved or in part of his heirs or any of them should the intent the validity of the will or of any disposition contained therein shall be observed. ምን ማለት ነው ይሄ ድንጋጌ ወገኖች? ቋንቋው ራሱ ግልጽ ነው ግን ወሰንሰብ ያለ ይመስላል አይደል? በእርግጥ ምን ማለት መሰላችሁ? ለምሳሌ ሌትስ ሴይ አሁን ይሄን ኬዝ ልንገራችሁ። በቅድሙ እንሄድ። ጥበበ ስንት አገኘ? 25 ቤቲ ሙሉጌታ 50 አድርጉለት። አሁን በቃ እሱ በጣም ጥሩ ልጅ ስለሆነ 50 አግኝቷል። ይቻላል አይደል? አሁን የሺ ነች የቀረች። የሺን ግን አሳማኝ በሆነ ምክንያት አባት ከውርስ ነቅሏታል። ይቻላል። አሳማኝ ማለት ግልጽ በሆነ ምክንያት፣ አሳማኝ ሳይሆን ግልጽ ኤክስፕሊሲት። በየት በ938 መሰረት እንዲህ በዚህ ወቅት እጅግ በጠና ታመሜ ሌሎቹ ልጆች እነ ጥበበ እነ ቤቲ ገና ተማሪዎች ስለነበሩ ምንም ማድረግ አይችሉም ነበረ። እሷ ግን ስራ ይዛ ዳኛ ሆና እባክሽን ብላት አንተ ያሳደግከኝ አስተዳደግ ይሄን ለመጠየቅ አያስችልህም ብላ በሰው ፊት አዋረደችኝ። አሳማኝ ነው ይሄ ባይዘው አይደለ? ያው ዳኛው የሚወስነው ነገር እንዳለ ሆኖ ግን አሳማኝ ነው። እንደዛ ብሎ ነቅሏታል። ስለዚህ የተነቀለችው ተገቢ በሆነ መንገድ ነው። አታገኝም። ትክክል ነው አይደለ? አዎ ይችን ያዙልኝ። አሁን ማነች? የሻለች የለችም አይደለ? ተነቅላለች ከውርስ። አሁን አጋጣሚ ኑዛዜው ግን አንድ ድንጋጌ ችግር ነበረበት ኑዛዜው ላይ። ችግሩ ከውርስ መንቀል ጋር ምናምን ሳይሆን ሌላ ድንጋጌ። ለምሳሌ ምን ብሏል? አንደኛው እንትን በጣም ብዙ አንቀጾች አሉት። አንደኛው አንቀጽ ስህተት ነበረበት ወይም መስፈርቱን አያሟላም። ኦር ሌትስ ሴይ በቀላሉ ለምሳሌ ሙሉ በሙሉ እንግደለው፣ እንዲያውም ፐብሊክ ዊል ነበረ፣ አጋጣሚ ምስክሮችና ተናዛዥ ባለበት ተነቧል የሚል አረፍተ ነገር የለውምና ውሉ ኢንቫሊድ ሆነ። ኖ ይሄ አይደለም። ቆይ ሶሪ፣ ይሄ ሙሉ በሙሉ ስለሚወርቅ አይሆንም። አንዱ ድንጋጌ ነጥላችሁ ውድቅ አድርጉልኝ። ሌትስ ሴይ ሩል ኦፍ ፓርቲሽን ሰርቶ ነው የሞተው እንበል፣ ያወረሰው እንበል። ምንድነው ያደረገው? የሺን እንዳልኳችሁ ነቅሏል። አሁን ለምሳሌ ምን ብሏል? ለሙሉ ጌታ ስንት አለው? 50 ሺህ ብር። ለቤቲ ለጥበበ ከዛ የቀረው መኪና ደግሞ ላንዳቸው አለ። አንድ መኪና ነበረ። ቀሪው መኪና ደግሞ አንዳቸው ይውሰዱ አለ። ገብታችኋል? ምን አለ? ቀሪው መኪና ወይም አንድ መኪና ያለው መኪናዬን ያለው መኪናዬን ግን አንዳቸው ይውሰዱ። ይሄ ድንጋጌ ተገቢ ነው? ለምን ምን በህግ ቋንቋ ምን ይወርላል? ሰፊሽንት ዴፊኒሽን ሰፊሽንትሊ ዲፋይንድ አይደለም። ይህቺ ኢንቫሊድ ነች የምትሆነው። የ50 ሺህ ብሩ የውርስ መንቀሉ የ25 ሺህ ብሩ ትክክል ነው አይደለም? ትክክል ነው። ስለዚህ ይህ ዊል በህግ ፊት የጸና ነው አይደለም? የጸና ነው። የሺ ግን ነፃ ሆናለች ወገኖች። የሺ ነፃ የሆነችው በምንድን ነው? መኪናዬን ግን አንዳቸው ይውሰዱት የምትለው ኢንቫሊድ ስለሆነች፣ አንዷ ድንጋጌ ኢንቫሊድ ከሆነች ውሉ ማነው የሺ ውሉ አለ ማነው ዊሉ አለ። የሺ ከውርስ መነቀል ግን አብሮ ይሞታል። ገብታችኋል? ይሁን ሙሉ አሰት ላይ ነው መኪናውን አይደለም። ቅድም ፐብሊክ ዊል ብዬ ነበር አይደል? ፐብሊክ ዊል ሙሉ በሙሉ ከወደቀ ከሞተ የሺም ወደ ቦታው ትመለሳለች። የሚገርመው ግን የዊሉ መውደቅ የሷን መመለስ አይደለም። የዊሉ ብቻ ሳይሆን የአንዷ ድንጋጌ መፍረስ የሺን ይመልሳታል። ግልጽ ነው። ያ ማለት ነው እንትን ይሄ አንቀጽ 940 7-8 ድንጋጌዎች ኖሩት። አንዷ ድንጋጌ ኢንቫሊድ ሆና ሌላው ሲቀር ምንድነው የሚባለው? ሰቨራቢሊቲ አይደል የሚባለው በህግ ቋንቋ ፕሪንሲፕል ኦፍ ሰቨራቢሊቲ። ኤኒዌይ እሱ ማለት ነው ዱሪንግ ፕሪንሲፕል ኦፍ ሰቨራቢሊቲ ኤኒ ሰቨራቢሊቲ ኢሹ ካለ አንድ ዊል ላይ ከውርስ የተነቀለው ሰውዬ ወደ ውርሱ ይመለሳል ማለት ነው። እና አሁን ይችን አንብቢያትና እንለፋለን። አሁን ኤኒ ፕሮቪዥን የምትለው እያዋት አለና ምን አይነት ፕሮቪዥን የሚለውን ደግሞ ዌር ባይ ዘ ቴስታተር አያችሁ፣ ተናዛዡ
ውርስ መንቀል ያዘዘበት ድንጋጌ ይላል። እሺ ኦ ኢን ሆል ኦር ኢን ፓርት በከፊል እሺ አያችሁ የውሉን ተገቢነት ኢን ጀነራል ወይም ደግሞ ከውሉ ውስጥ ደግሞ አንዷን ድንጋጌ ኢምፒውን ካረጉት ወራሾች ወይም አንዱ ወራሽ ካደረገው የውርስ መንቀል ድንጋጌውም አብሮ ተፈጻሚነት አይኖረውም ወይም ደግሞ ተፈጻሚ ይሆናል ነው የሚለው። ሜቢ አሁን ስታነቡት ግልጽ ሊሆን ይችላል። ያ ማለት ነው ኤኒዌይ ይሄ ምንድነው ያው ዞሮ ልጆች መውረስ አለባቸው ማግኘት አለባቸው የሚለውን ለማበረታታት ነው። ሊኩዊዴሽን መርኋ ያለች የት ጋር ነች? 942 ነው። ያው ያልተከፋፈለ ኢስቴት ምንድነው የኤርስ እንትን ነው ምንድነው ዲስቲንክት ስቴት ነው የሚለው። ዲስቲንክት ስቴት ነው ማንም ክሌም ማድረግ አይችልም ገና ነው መጣራት አለበት ማለት ነው የሚለው እሱ ነው። 943 ላይ ያልተከፋፈለ ኢስቴት ለክሬዲተርስ ወይም ደግሞ ለዲዚዝድ ወይም ደግሞ ለኢስቴቱ ክሬዲተርስ ሴኩሪቲ ነው። እነኚህ ክሬዲተርስ ውሉ ሊኩዊዴት ሆኖ ንብረቱ እስካልተከፋፈለ ድረስ በፐርሰናል ፕሮፐርቲ ኦፍ ኤርስ ምንም መብት የላቸውም። ሲሚላርሊ የወራሾች ባለገንዘቦች ባልተከፋፈለ ወይም ሊኩዊዴት ባልተደረገ ኢስቴት ላይ ምንም መብት የላቸውም የሚል ነው። ይህንን በደንብ ይዩት። ዘን ምናልባት ጥሩ ፖይንት የሚሆነው 947 እና 48 ነው። እንግዲህ ይህ ኢስቴት ሊኩዊዴት መደረግ አለበት አይደለም? ማን ነው ሊኩዊዴት የሚያደርገው ማን ነው ወይም ደግሞ ሊኩዊዴተር ማን ነው የሚለው ጥያቄ 947 እና 48 ነው የሚመልስላቸው። ባይ ዲፎልት ኤር ሰዓት ሎ ሊኩዊዴተር ናቸው። ባይ ዲፎልት ኤር ሰዓት ሎ ሊኩዊዴተር ናቸው። ግልጽ ነው አይደለም? 947 ግን በኑዛዜው ላይ ተናዛዥ ሌላ ሊኩዊዴተር ሊሾም ይችላል። 48 ሌላ ሊኩዊዴተር ሊሾም ይችላል። ካልሾመ እና ኑዛዜ ካለ ዩኒቨርሳል ሌጋል ታይትል ያለው ግለሰብ ወይም ዩኒቨርሳል ሌጋቲው እንደ ሊኩዊዴተር ይቆጠራል ወይም ነው የሚላለ 8948 ነው ስለት እነኝን ለምርጫ የሚመቹ ከሆነ በደንብ ይዋቸው። ለዩኒቨርሳል ሌጋቲው 948 ነው 3 ላይ ሜቢ ዩኒቨርሳል ሌጋቲም ኤራትሎም ካለ በጋራ ሊኩዊዴት ያደርጉታል ሚል ነው። እስኪ ሌላ ኢንተረስቲንግ ድንጋጌ ፕሊስ ይሄን አንቀጽ አካባቢ በደንብ አንብቡት። ከ977 እስከ 989 ወይም ደግሞ እስከ 991 አካባቢ ያለው በደንብ ይዩት። በጣም ይወዱታል። ለምርጫ ማክቹአሊ ይመቻል። ከስንት አልኳችሁ? ከ977 እስከ 992 ይሄ ምንድነው? አክሴፕታንስ እና ሪናንሲዬሽን የሚደረገው መቼ ነው? ማን ነው? እንዴት ነው የሚለው ነው። እንደምታውቁት 977 መርሁ ነው። አክሴፕታንስ እና ሪናንሲዬሽን ፒውርሊ ፐርሰናል ኔቸር ነው። ሰዎች በፍላጎታቸው አክሴፕት ያደርጋሉ፣ በፍላጎታቸው ሪናውንስ ያደርጋሉ ነው የሚለው አይደለም። ሪናንሲዬሽን ለምሳሌ ሊኩዊዴተሩ በነገረው ግለሰቡ ሊኩዊዴተሩ በነገረው በ30 ቀን ውስጥ ነው የሚለው 978 ሪናውንስ ማድረግ አለበት። ሪናውንስ ያደርግ በጽሁፍ ነው። እንዲሁም ምስክሮች አሉ አይደለም 979 ላይ ሪናውንስ ያደርግ ሰውየው ነው የሚለው። ከዛ አክሴፕታንስ ነው። አክሴፕታንስ ሁለት አይነት ነው፣ ኢምፕላይድ እና ኤክስፕሊሲት አክሴፕታንስ አለ። ኤክስፕሊሲት አክሴፕታንስ የሚባለው 981 ያለው ነው፣ ያው በጽሁፍ ተቀብያለሁ ሲል ነው። ኢምፕላይዱ ደግሞ በድርጊት ነው። ለምሳሌ 978 ላይ በአንድ ወር ውስጥ ሪናውንስ ማድረጉን ወይም መቀበል ማሳወቅ አለበት ይላል አይደል? በተለይ ሪናውንስ ማድረጉን ማሳወቅ አለበት። በአንድ ወር ውስጥ ሪናውንስ ማድረጉን ካላሳወቀ እንደተቀበለ ይቆጠራል። ይሄ ኢምፕላይድ አክሴፕታንስ ነው አይደለም? 981 ላይ ነው አይደለም? ኢምፕላይድ አክሴፕታንስ ነው ያቺ ቀን ካለፈች ማለት ነው። ኦር ሌላስ ባይ ኮንዳክት 981 ነው ሳልደን አንዱ 82 ነው። እሺ አያችሁ ይሄ በኮንዳክት ነው። ምን አክሴፕታንስ ባይ ኮንዳክት ነው። ምንድነው? ለምሳሌ ሰውየው 4 መኪኖች አሉት፣ ወራሾቹ 3 ናቸው እና አንደኛው ወራሽ እንዲህች መኪና እኮ እንደው ነው ያለ ሁሉ ያሽከረክራል። እስኪ በእናታችሁ ቢያንስ እንኳን እንደው ክፍል እስከሚከናወን እንደው ምን አለ ብትፈቅዱልኝ ባሽከረክራት እያለ ይወዳታል በጣም። በሌላ አባባል ምን ማለት ነው? ፓርቲሽን ሲከናወን ለኔ ስጡኝ እያለ እኮ ነው አይደል እንዴ? ስለዚህ ይሄ ነው። ከዛ ውጭ ሌላ ኢምፕላይድ አክሴፕታንስ ስርቆት፣ ምናልባት ስርቆት አገነንኩት መሰለኝና ሚስ አፕሮፕሪዬሽን ሌትስ ለምሳሌ አውራሽ 6 በጎች አሉት። አንዷን በግ በጣም ነው የሚወዳት አንደኛው ወራሽና
ደብቆ እየወሰደ ከቤት ያስቀምጣታል። እዛ ጧት ይመጡና በጓየት ሄደች ሲፈልግ ጸጥ ይላል። ዝም ብሎ ጸጥ ይላል። ከዛ ሲፈልግ ከሱ ቤት ነው። አንተ አትናገርም እንዴ? ያው ዝሮ ምን በኋላ ይመጣል ብዬ ነው ምናገዝኳችሁ እንጂ ምን አረኳችሁ? እዛ 4 በግ ከቤት ከሚንጫጫ በእኔ በቀንስ ላይ አይሻልም? በቃ እንደዛ ነው። በቲቪ ነው የሚያናገራቸው። ሚስ አፕሮፕሪዬሽን ነው አይደል? ይሄው እንደሚፈልግ ይቆጠራል፣ እንደተቀበለ ይቆጠራል ማለት ነው። 985 ላይ አለ። እነዚህን በደንብ ይዋቸው። ከዛ ውጪ ያው አክሴፕታንስ እና ሪናንሲዬሽን ኤክሰፕሽናሊ ማነው አክሴፕታንስ ኤክሰፕሽናሊ ኤርስ ሜቢ ሰውየው ሳይቀበል ከሞተ ወራሾች ሊቀበሉለት ይችላሉ። እሱን ወክለው ነው። ሪናውንስ ማድረግ ይቻላል። ግን ሪናውንስ የሚያደርገው ግን ለክሬዲተሮቹ ለመጉዳት ከምቀበለው ውርስ እነሱ እንዳይቀበሉ ብሎ አስቦ ከሆነ ክሬዲተርስ ሀሳቡን እንዲቀይሩ ሊያስገድዱት ይችላሉ ነው። 977 ነው 3 ላይ አለ። 988ን በደንብ ይዋት። ይሄ አክሴፕታንስ በቃ ግልጽ ፒውር ኤንድ ሲምፕል መሆን አለበት። ይሄ ዙሪያ ጥምጥም መሆን የለበትም። ኮንዲሽን ምናምን ማስቀመጥ የለም። እንዲህ ከሆነ እቀበላለሁ የሚባል ነገር የለም። በቃ አዎ ተቀብያለሁ በግልጽ እንደዛ ነገር ነው። ዘን ፓርሻል አክሴፕታንስ ኦር ሪናንሲዬሽን ኢምፖሲብል ነው 989 ላይ። ይሄ በከፊል ተቀብያለሁ በከፊል አልተቀበልኩም ምናምን የሚባል ነገር የለም ነው። ከዛ ሪቮክ ለማድረግ 990 ላይ ሪቮክም እንደዚሁ አክሴፕታንስን ሪቮክ ማድረግ አይቻልም። አንዴ ከተቀበልክ ተቀበልክ ነው ነው። ሪናንሲዬሽንም እንደዚሁ በተወሰነ መንገድ ሪቮክ የሚደረገው ኤክሰፕሽናሊ ተገድጀ ነው ሪናውንስ ያደረጉት ወዘተ የሚል ካለ 991 አለ። እሱን በደንብ ይዩት ነው። አክሾፖሊያና 993 አለ። ያው ቅድም እንዳልኳችሁ ሪናውንስ የሚያደርገው ሰውየው ክሬዲተርስን ለመጉዳት ወዘተ ከሆነ እነሱ እኛን ለመጉዳት ነው ብሎ ከሰው ሀሳቡን ሊያስቀይሩ ይችላሉ የሚል ነገር ነው። ዘን ሰርቲፊኬት ኦፍ ኤር ነው አይደለም ያለው። ሰርቲፊኬት ኦፍ ኤር 996 እስከ 1001 አካባቢ ያለው ነው። እንግዲህ ወራሽ ውርስ ከመከፋፈሉ በፊት ወይ ደግሞ ወራሽ ነን ለማለት ሰርቲፊኬት ኦፍ ኤር ፍርድ ቤት ላይ ወረቀት ተሰጣቸዋል አይደለም? አዎ። ከዛ ይሄ ይሆናል ምናልባት ተገቢ ያልሆነ ወራሽ ሰርቲፊኬት ኦፍ ኤር አግኝቶ ከሆነ ፔቲሾ ሄሪዲታተስ የሚባለው ይመጣል 998 ያለው። ይሄ ምንድነው? ያላግባብ ነው ሰርቲፊኬቱን የወሰደው ይመልስ የሚል ነው። እንደዛ ይቻላል። ስለዚህ 991 ይሄን ማድረግ የሚቻለው ግን ትክክለኛ ወራሽ ነው የሚለው አካል ባወቀ በ3 አመት ውስጥ ነው 1000 ላይ ወይም ኢን ኤኒ ኬዝ 15 አመት ካለፈ በኋላ አይችልም መቃወም ይላል። እዚህ ላይ እንዲያው ሰበር የሰጠው በጣም የሚተጅበት አንድ ውሳኔ አስችል ይላል። የሚገርመው 15 አመት የሚለው ሲተረጉ ማለት ነው ክርክሩ ወይም ደግሞ የሐሰተኛ ሰርቲፊኬት ኦፍ ኤር የተሰጠው ላልተገባ ወራሽ ነው የሚለው ክርክር በዘመዳሞች መካከል ከሆነ ይርጋው 10 አመት ነው አለ። በኢ ዘመዳሞች መካከል ከሆነ ግን ይርጋው 15 ነው። ያሳምነው የተረጎመው 999 ነው። እና ሲተረጎመው ምንድነው ያለ? ለምሳሌ የውርስ ሰርቲፊኬት ያገኘው ለምሳሌ አቶ ከበደ የሚባል ሰውዬ ምንም ዝምድና የሌለው ሰው ነው አረጋግጧል። ሌላው ከሳሽ ወራሽ አረጋግጧል። አሁን ከሳሽ ወራሽ አቶ ከበደ ልጅ ነው። ውርሱን ሰርቲፊኬት አገኘ የተባለው ደግሞ የአቶ ከበደ ወዳጅ እንጂ ምንም ዝምድና የለውም። እነኚህ ሰዎች አሁን ወይ ደግሞ የከበደ ወራሽ ፔቲሾ ሄሪዲታተስ ለማቅረብ ስንት አመት አለው ማለት ነው? በዘመዳሞች መካከል ስላልሆነ ክርክሩ 15 አመት 1000 ላይ ያለው አንቀጽ 1000 ላይ ያለው ለነኚህ ሰዎች ነው የሚሰራው ይላል። ግን ክርክሩ በዘመዳሞች መካከል ከሆነ ወይም በእናትና በልጅ ወይም ደግሞ በእህትና በወንድም አይነት ከሆነ ክርክሩ 10 አመት ነው የሚሆነው ይላል። ሪል ተገቢ ነው አይደለም? ዘ ኦፖዚት መሆን ነበረበት በእውነት። እና 999 ነው እንደዛ የተረጎመው። ቅጽ 10 ላይ ይመስለኛል እስካሁን አልቀየረውም። ኤኒዌይ እሱ የሚተችበት ነው። ከዛ ውጭ ኢንተረስቲንግ አርቲክል ምናልባት 1053 እና 54 መደምቢዋቸው 1053 እና 54 ይሄ ምንድነው? ክሎዥር ኦፍ ሊኩዴሽን አለ አይደለም? ሊኩዴሽን ከተዘጋ በኋላ የክሬዲተርስን ጉዳይ የሚዳኘው ነው 1053 እና 54 53 እና ነበር ቀላል ነገር ነው፣ ግን በጣም ነው የምትመቸው ለምርጫ ይፈልጉ ይወዷታል ብዙ ጊዜ 1053 መርጀሩ ርዕሱ ምንድነው? እንትን ወጥቷል። ክሎዥር ኦፍ ሊኩዴሽን ነው። ሊኩዴሽን ነው። አሁን በቃ ተጣርቶ ውርሱ ምናምን ተዘግቷል። አሁን ከዚህ በኋላ ምንድነው የሚሆነው? ክፍል እስከሚከናወን ድረስ ምንድነው 60 ማን ነው 3 ነው አሁን አንበብ ፕሮፐርቲ ሰዋን
the closure of the liquidation, the property which remains from the inheritance shall merge with the other property of the heir. አዎ ከወራሹ የግል ንብረት ጋር ምን ይሆናል ማለት ነው? ይቀላቀላል ነው የሚለው። አሁን ከተቀላቀለ በኋላ ባለ ማን ነው አበዳሪዎች ቢመጡት ነው። ከተቀላቀለ በኋላ የዋናው የኢስቴቱ አበዳሪዎች ቢመጡ ከወራሹ አበዳሪዎች የተለየ መብት አላቸው? የተሻለ መብት አላቸው? እቺን ነው የምታስተውሉ። ይኸውላችሁ አሁን መጀመሪያ በነገራችን ላይ ሊኩዴተር ክፍል ወዘተ የሚያደርገው ምንድነው? መጀመሪያ ዕዳዎችን ወዘተ ከከፈለ በኋላ ነው አይደል? እንዴት ነው ዕዳዎችን የሚከፍለው? መጀመሪያ የቀብር ወጪውን ይከፍላል አይደል? እንደዛ እኮ ነው። ከዛ በኋላ ደግሞ ሊኩዴት ሲያደርግ ያወጣውን ወጪ እሱን ይከፍላል አይደል? ከዛ ደግሞ የአውራሽን ባለገንዘቦች አጣርቶ ሰብስቦ ገንዘባቸውን ይከፍላል አይደል? ከዛ ቅደም ተከተል አስረሱት። ከዛስ የአውራሾችን ከከፈለ በኋላ ከዛ ሜንቴናንስ ካለ ቀለብ ካለ ይከፍላል። ከዛ ደግሞ ሲንጉላር ሌጋቲ ካለ ለሱ ይሰጣል። ከዛ በኋላ ነው ወደ ውርስ የሚያመጣ ለወራሾች የሚያከፋፍለው። አሁን ያወራሁት አይ ቲንክ ስንት ነው ያለው? 11 14 ይመስለኛል። 14 ይመስለኛል። ታክስ የለበትም እሺ ምን ኦኬ 10 14 እሺ order to be followed እሺ the dates of the succession shall be paid in the following order. A in the first place the expenses of the funeral of the deceased. አዎ የቀብር ወጪ መጀመሪያ እሺ In the second place the expenses of the administration end of the liquidation of the succession. ትክክል ነው። እንትን ነው ይሄ ሊኩዴተሩ ሲያጣራ ብዙ ወጪ አለ አይደል? በጣም ወጪ ነው ያለው። መሸጡ መለወጡ ምኑ አለው። ለዛ ያወጣውን መጀመሪያ ይሸፍናል። በሁለተኛ ደረጃ 3 In the third place the dates of the deceased. ይሄ ማለት አሁን ያልከው መንግስት ታክስ ካለው ሌሎች አበዳሪዎች ካሉ ለነሱ ይሰጣል። 4 In the fourth place ሜንቴናንስ regarding maintenance. ባይዘው ይሄ ገርሞኛል። ሜንቴናንስ ያው የመቸስ የመኖርና ያለመኖር ጉዳይ ነው፣ የቀለብ ጉዳይ ነው አይደል? እና እንዴት እሱ እንዳቀደመ ገርሞኛል። እሺ In the fifth place the legacies by singular ታይትል ከዛ በኋላ ነው ለኤርስ የሚሰጠው። አያችሁ? ስለዚህ እንዲህ ሲከፍል ምናልባት ያልታደለ ባለገንዘብ ያልሰማ ባለገንዘብ ሊኖር ይችላል። በኋላ ይሄ ሁሉ ተከፍሎ ለኤርስ ከተሰጠ በኋላ የሚመጣ ማለት ነው። በዚህ ጊዜ በኋላ የመጣው ይህ ክሬዲተር ታዲያ ከወራሽ አበዳሪ የተሻለ እንትን አለው? ፕራዮሪቲ የለውም አይደለም? በደንብ ይዩልኝ። እሱ ብቻ አይደለም ወገኖች፣ ይህ በኋላ የሄደው ባለገንዘብ ወራሽን የሚጠይቀው ወራሽ ከውርሱ ባገኘው ልክ ነው እንጂ ከወራሽ ሌላ የግል ንብረት ላይ መጠየቅ አይችልም። ሌሎቹ የወራሽ አበዳሪዎች ወራሽ ከውርስ ካገኘውም ሆነ ከውርሱ በፊት ወራሽ ከነበረው ንብረት መጠየቅ ይችላሉ አይደል? ይሄ በኋላ የመጣው ግን ወራሽ ከውርሱ ባገኘው ልክ ብቻ ነው ማክሲመም መጠየቅ የሚችለው። ያንንም የሚገርም ከሌሎች ጋር ይካፈላል እንጂ ብቻውን አይወስድም። 1054 እና አንድ ባታ 1054 ኒው ክሬዲተርስ the creditors of the inheritance who appear after the closure of the liquidation make claim payment of what is due to them from the heir. Subtle, they shall have on the property which the heir received from the succession no better claim than the personal creditor of such heir. አያችሁ? የተሻለ መብት የላቸውም። እሷ ብቻ ደግሞ ነው 3 በጣም ቆንጆ ነገር Subtly, the heir shall be liable to such creditors to the extent of the value of the property which he received from the succession. አያችሁ? ሌትስ ሴይ ለምሳሌ እኔ ለምሳሌ 10 ሚሊዮን ብር ለጥበባ አበደርኩኝ አይደል? ከዛ ጥበባ ደግሞ ከውርሱ ደግሞ ስንት አገኘ? 5 ሚሊዮን ብር አገኘ። አጠቃላይ ስንት ሀብት አለው? ኖ አይደለም፣ ቆይ ጥበባ 10 ሚሊዮን ብር አለው ኦልሬዲ። አሁን ሀብት ደግሞ ስንት ተጨማሪ ከውርሱም ስንት አገኘ? 5 ሚሊዮን በድምር 15 ሚሊዮን አለው። አጋጣሚ አለው
ስለዚህ አሁን ለአምትን 15 ሚሊዮን ብር 5 ሚሊዮን ብር ከውርሱ ያገኘው 10 ደግሞ የራሱ ነበረ። እንግዲህ በውርሱ መሰረት ሁሉም አበዳሪ ተሰጥቶት ነው እንግዲህ ክፍል ተደርጎ ወደ ጥበበ ኪስ የገባው 5 ሚሊዮን ብር። ወደ ጥበበ ኪስ ከገባ በኋላ ማሩ የሚባል የዋናው የሟቻ እንትን የአውራሽ ባለገንዘብ መጣ እና ከአውራሽ 7 ሚሊዮን ብር ለአውራሽ አበድሬያለሁ አለ። እንደገና ዮሐንስ የሚባል ደግሞ የግል አበዳሪ ደግሞ የማን የጥበበ ደግሞ 10 ሚሊዮን ብር ጥበብ አለበት ብዬ መጣሁ። እንዴት ነው የሚሆነው? አሁን ማሩ ከዮሐንስ የተሻለ 7 ሚሊዮን ብሩ ለማሩ ማን ነው ማሩ 5 ሚሊዮን ብሩ ሙሉ በሙሉ መውሰድ ይችላል? አይችልም። ምን እያለሁኝ ፕሮፖርሽናሊ እኔም እሱም እንካፈላለን እንጂ አይችልም። የተሻለ መብት የለውማ። እንዲያውም የተሻለ መብት ያለኝ እኔ ነኝ። እኔ ከ10 ሚሊዮን ብሩም ከድሮ ንብረቱ ማለት ነው በኋላ ከውርስ ካገኘው ከአምስቱም መብት አለኝ። ማሩ ግን ከአምስቱ ብቻ ነው መብት ያለው። እሱን ለማና እቺን በደንብ ቢዋት ውርስ ቱ ቢ ኦነስት እንዲያው እነኛ አርቲክሎች ካያቸዋቸው ላይመጣም ይችላል። ከመጣም ደግሞ እነዚህ ናቸው። ከአንድ በላይ ያርካል ወላጅ እያለ ይቀጥላል። የዛ ኤክሰፕሽን ነው ፓተርና ፓተርነስ ማተርና ማተርነስ ኤክሰፕሽን ነው። ምንድነው? ከአባት ወገን በውርስ ይሄ ድሮ ርስት የሚባል ካልቸር ነበር አይደል? የዛ ያንን ካልቸር ለማስተማር ነው ያው በወቅቱ የወጣው እንደሆነና ከአባት ወገን የመጣ ለምሳሌ መሬት ቤት ካለ ወደዛ ወደ አባት ወገን ነው እንጂ የእናት ወገን ወራሽ ሊሆን አይችልም። እሱ የሚል ኤክሰፕሽን ነው። ኤክሰፕሽን ነች። ጥያቄው ግን ምን ነበር? ከአባት ወገን ለምሳሌ የተባለው አባት ወገን ብቻ ይወርሳል የተባለው ፕሬዘንቴሽን ወደ እናት ወገን ማድረግ ማለት በምን መልኩ አይቻልም? አይ በምን መልኩ ይቻላል? ለምን በላይ ለምሳሌ በአባት ወገን ምንም ወራሽ ከሌለ ይቻላል። ባይዘው እሱ መስፈርቶች አሉት። እሱ አሁን የምትለው ነገር ሲጀመር ወራሽ ይሄ ፓተርና ፓተርነስ ማተርና ማተርነስ የሚሰራው ዲሴንዳንት ወራሽ ሳይሆን ሲቀር አይደለ? ዲሴንዳንት ወራሽ ካለ ልጆች ካሉ ምንም እሱ ነገር አይነሳም። አሁን ልጆች ምንም በሌሉበት ጊዜና ወደ ላይ የሚቆጠር ወራሽ ባለ ጊዜ ነው። ኢቭን ወደ ላይ ስንቆጥር ይሄ ለምሳሌ የፓተርናል ፕሮፐርቲ ነው ከተባለ በፓተርናል ላይ በኩል ምንም ወራሽ ከሌለ ወደ እናት ይሄዳል እና ዲሴንዳንት በሌለ ጊዜ የሚመጣ ኢሹ ነው። ነው ለቴስት ከውርስ መንገድ ማለት ነው እና የዛ የዊል ቅርጽ ነው የ8 38 39 ያለው አይደል? እሱ በኑዛዜ ሲሆን ማለት ነው